በሴቶች ምክንያት ዘብጥያ ሊወርድ የተቃረበው አስጌ ደንዳሾ። አንዳንድ ግለሰቦች ክብራቸውን መጠበቅ አይሆንላቸውም። ክብራቸውን በአደባባይ ይፈጠፍጣሉ። አስጌ ደንዳሾ ሚስት አለው፣ ልጅ አለው፣ እናት አለው። ይህ ሚስት ልጅና እናት ያለው ግለሰብ እንደ አንድ ጎረምሳ ድንገት ተነስቶ ሴቶችን በጅምላ በመሳደብ የሴቶችን ክብር በማዋረድ ንግግር አድርጓል። በዚህ ንግግሩ ሳቢያም ዘብጥያ ለመውረድ ተቃርቧል እየተባለ ይገኛል። አስጌ ደንዳሾ ሴት ልጅ በጭራሽ አታፈቅርም የሚል ንግግር አሰምቷል። ይህን ንግግር ያደረገው ምናልባት ከሚስቱ ጋር ስለተጣላ ነው የሚል አስተያየት ሰጪዎችም አሉ። ነገር ግን ምንም ምክንያት ቢቀርብ በሴቶች ላይ የጅምላ የጥላቻ ንግግር ማሰማቱ ከተጠያቂነት አያድነውም። አስጌ ደንዳሾ ሴቶችን መሳደቡ ሳያንስ ከወንዶች ብዙ ክብርና ምስጋና እየደረሰኝ ነው የሚል ንግግርም አሰምቷል። አስጌ ደንዳሾ በአንድ ወቅት ወላይታ ዲቻና የኢትዮጵያ ቡና ከተጫወቱ በኋላ ያለውን አለመግባባት ወደ ብሔር በመውሰድ የብሔር ጸብ ለማስነሳት ሙከራ ማድረጉ ይታወሳል። በእግር ኳስ ጨዋታም ላይ የተለመደ የብሽሽቅ ስራ በመስራት ይታወቃል። የእብደት የሚመስሉ ንግግሮችና ጭፈራዎችን በማህበራዊ ሚዲያ በመልቀቅም ይታወቃል። አስጌ ደንዳሾ ሰሞኑን እንደ አክቲቪስት አድርጎት ወንዶችና ሴቶችን ለማጣላትና ለማጋጨት ጥረት እያደረገ ነው። ይህ አርቲስት ስሜቱን ባለመቆጣጠር ይታወቃል። በተለያዩ አጋጣሚዎች የተለያዩ አጸያፊ ድርጊቶችን በማድረግም ይታወቃል። አሁን ደግሞ ድንበር አልፎ ሴቶችን በጅምላ መሳደቡ በለፈለፉ በአፍ ይጠፉ እንደሚባለው ሆኖበታል። የሴቶች የህግ ባለሙያዎች በጋራ ባወጡት መግለጫም እንከሰዋለን ሲሉ ዝተዋል። በትንሹ በስም ማጥፋት ወንጀል ተከሶ 3 ዓመትና 100,000 ብር ሊቀጣም ይችላል እየተባለ ይገኛል። ብዙ ሴቶችንና እናቶችን ጭምር ያበሳጨው የአስጌ ደንዳሾ ንግግር እንዲህ የሚል ነው። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድን ልጅ ብቁነቱን ወይም ኳሊፊኬሽኑን ነው። ብር፣ ቁመና እና ደህንነት ወይም ፕሮቴክሽን፣ ይህ ነው ዋና መለኪያዋ። ይህ ደግሞ ፍቅር አይባልም። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም፣ አትልፉ። ምክንያቱም የብቃት ወይም የኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ ወይም የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ሲል መናገሩ ብዙዎችን ሴቶች አስቆጥቷል። አስጌ ሴቶች አያፈቅሩም የሚለው ንግግር በ3 ዓመት እስራት ሊያስቀጣው ይችላልም ተብሏል። አርቲስት አስጌ ደንዳሾ ሴቶች አያፈቅሩም በሚል ድምዳሜ በጅምላ የሰጠው አስተያየት እጅግ የተሳሳተና በሕግም ሊያስጠይቀው እንደሚችል በማህበራዊ ሚዲያው እውቅናን እያተረፈች የመጣችው ጠበቃ ሰብለ አሰፋ ተናግራለች። ሴቶች በእምነት፣ በባህል፣ በዕድሜ፣ በትምህርት ያገባ ያላገባ በሚልና በሌሎች የተለያዩ ሆነው እያለ አንድ ናቸው ማለት ሐሰተኛ መረጃ ማሰራጨቱ የሚያስከስሰው እንደሆነ ነው ጠበቃዋ የጠቆመችው። በሁለተኛ ደረጃ እውቅናና ተደማጭነቱን ተጠቅሞ ከ5,000 በላይ ተከታይ ባለው ገጹ ላይ ሴቶች እስታተስ ነው እንጂ ሰው አያፈቅሩም ብሎ በማሰራጨቱ በተለይ ነገሩን ማገናዘብ በቅጡ በማይችሉ የበለጠ ሴቶች ላይ መድሎ እንደሚፈጸምባቸው እንዳይፈቀሩ በጥርጣሬ እንዲታዩ የሚያደርግ በመሆኑ ሐሰተኛ መረጃና የጥላቻ ንግግሩን መከላከል አዋጅ 11/85 መሰረት 3 ዓመት እስራትና 100,000 ብር ያስቀጣል ብላለች። በመሆኑ ሴቶች ለፖሊስ በማመልከት መክሰስ እንደሚችሉ ማስታውቃለች። ጠበቃዋ ይህን ባለች በ3ኛው ቀኑ የኢትዮጵያ የህግ ባለሙያ ሴቶች ማህበር በድምፃዊ አስጌ ላይ መግለጫ አውጥተዋል። እንከሰዋለሁም ሲሉ ዝተዋል። በኢትዮጵያ የህግ ባለሙያ ሴቶች ማህበር ላይ ተቃውሞ ያቀረቡም ሰዎች አልታጡም። ተቃውሟቸውንም እንዲህ ሲሉ አሰምተዋል። በእልፍ ሴቶች ላይ ስንት ጉድ ሲፈጸም፣ ስንት እህቶችና እናቶች ደም ሲያለቅሱ፣ ስንት ታዳጊ ህፃናት ለመስማት የሚዘገንን ግፍ ሲፈጸምባቸው ቃል መተንፈስ ተስኖት በህይወት አለ እንዴ እስኪባል ድረስ ተለጉሞ የቆየው ማህበር ከሚስቱ ጋር የተጣላ አርቲስት አስጌ ደንዳሾ በሰጠው አስተያየት ዙሪያ እከሳለሁ ሲል ከተደበቀበት ብቅ ብሎ መግለጫ እስከ ማውጣት መድረሱ ያስቃል፣ ያሳቅቃልም። የህግ ባለሙያ ሴቶች ማህበር እንዲህ ቀልደኞች ላይ መውደቁ ያሳዝናል በማለት በማህበሩ ላይ ተቃውሞ ያሰሙ ውስን ሰዎች አልታጡም። ለማንኛውም የህግ ባለሙያ ጥብቅ የሚባል መግለጫ አውጥተዋል። ሰሞኑ በማህበራዊ ሚዲያው ላይ በአንድ ታዋቂ ሙዚቀኛ
አስገኘው አሽኮ ሴቶችን በተመለከተ በሰጠው አስተያየት ላይ ከኢትዮጵያ የሕግ ባለሙያ ሴቶች ማህበር የተሰጠ መግለጫ ምን ይላል? እንደሚታወቀው በሀገራችን የሴቶችና የሴት ህፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየረና በአፈጻጸሙም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እሙን ነው። አብዛኛው ማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑም በተጨማሪ በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው። ከዚሁ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምፃዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶችን በአካላዊ፣ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፈረጅ የስነልቦና ጥቃት እንዲደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ነው። ድምፃዊው ከዚህ ቀደም የሀገር ካስማ በተሰኘው ሴቶችን ለማበረታታት ታልሞ በተሰራ ህብረ ዝማሬ ላይ በመሳተፉ የሴቶች አጋር በመሆኑ በማሳየቱ እንደ ተቋም እውቅና ሰጥተን የነበረ ሲሆን አሁን ባደረገው ንግግር ላይ ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል። ድምፃዊ በንግግሩ በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳየዋለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚነካ ሴቶች በህገ መንግስቱ የተሰጣቸውን ክብራቸውን ተጠብቆ የመኖር መብት የጣሰ አስተያየትን ሰጥቷል። ይህም ንግግሩ በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ቁጥር 1185 ህዝባር 2012 አንቀጽ 2፣ 4 እና 7ን የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር ነው። በመሆኑም ማህበራችን ግለሰቡን በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመው ድርጊትን አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የምታልፍ አንዲት ጥላቻ ነገ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች በመሆኗ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎች ይህንን ከማድረግ እንድትቆጠቡ እናሳስባለን። በሴቶች ላይ የሚፈጸም ጥቃትን መከላከል የሁሉም ህብረተሰብ ክፍል ኃላፊነት ነው። በሴቶች ላይ የሚፈጸም የጥላቻ ንግግርን አጥብቀን እንቃወማለን ሲል የኢትዮጵያ የህግ ባለሙያ ሴቶች ማህበር በመግለጫው አሳውቋል። አስጌ ደንዳሾ ማን ነው? የጋሞ ሙዚቃ በዚህ ልክ ተጽዕኖ ፈጣሪ ሆኖ በግጥምና በዜማው ደርጅቶ ከሰዎች ህሊና እንዳይጠፋ አድርጎ በዘመናዊ መልክ የተጫወተ አለ ከተባለ አብሌ ጨዶ ቀጥሎ አስጌ ደንዳሾ ቀዳሚ ነው። የጋሞ ሙዚቃ ከአፍሪካ ተሻግሮ ከሩቅ ምስራቅ እስከ ሰሜን አሜሪካ፣ ከአውሮፓ እስከ መካከለኛው ምስራቅ ያለ ከልካይ ያነገሰ በዓለም አቀፍ ኮንሰርቶች ጋሞነትን ከነድንጉዛው ያደመቀ የጋሞ ፈርጥ ነው አስጌ ደንዳሾ። በጋሞነቱ የማይደራደር ብርቱ፣ በኢትዮጵያዊነቱ የሚኮራ ከአካባቢው ወጣ ብሎ የተለያዩ ብሔር ብሔረሰቦችን ሙዚቃ በማዜም ለሰው ልጅ ያለውን ፍቅር ያሳየ የራሱን ሳይሆን የጋሞን ታሪክ በደማቅ ቀለም የጻፈ ነው። ከ10 በላይ የጋሞ ሙዚቃዎችን ባህላዊ ስልተምታቸውን ሳይለቁ በመላው የኢትዮጵያ ከተሞች ይደመጡለታል። ተጨማሪ ከ10 የሚበልጡ ሙዚቃዎች በኦሮምኛ፣ በወላይተኛ፣ በጎፊኛ፣ በአማርኛና በሌሎች ቋንቋዎች በኢትዮጵያ የሙዚቃ ታሪክ ብዙ ተመልካችን ያገኙ ባህላዊና ዘመናዊ ይዘት ያላቸው ዜማዎቹ ናቸው። ይህ የምናወራለት ጀግና ለተቸገሩት ፈጥኖ የሚደርሰውን፣ ለወዳጆቹ ጥላ የሆነውን፣ ለጋሞ ወንድሞቹ ኩራት የሆነውን ፈገግታውን፣ ከዓይኑ የማያጠፋውን መልካም ስነ ምግባርነትን በቀዳሚ ከሚጠሩ አርቲስቶች ቀዳሚው አስገኘው አሽኮ ነው። አስገኘው አሽኮ ወይም አስጌ ደንዳሾ ከበርካቶች ጋር ካስተዋወቀው ደንዳሾ ሙዚቃ አስቀድሞ ሳሞ ሙሪ እና ታይ ዋጋዮ የተሰኙ ሙዚቃዎችን ለአድማጮች አድርሷል። በደንዳሾ ዜማው ከፍተኛ ተቀባይነትን ያገኘው አስጌ የአዲሴ የተሰኘው ተወዳጅ ዜማውን አስከትሎ በማውጣት የጋሞ ባህልን ከፍ አድርጎ ከማስተዋወቁም አልፎ በግሉ በቋንቋው ያለውን ጥልቅ እውቀትና እምቅ አቅም አስመስክሯል። ባሌ ሮቤ ኑሬ ጋሞ ጎፋ ለዴ ዱሜ ዱሜ ጋሞ ናርባ ምንጬ ሶዶ ሎሼክ ሎላሼ አስጌ በመላው ኢትዮጵያ የራሱን ስም ተክሎ ያለፈባቸው በተለያዩ ብሔር ብሔረሰቦች ቋንቋ ተጫውቶ ተወዳጅነትን ያተረፈባቸው ስራዎቹ ናቸው።
የታላቁን ድምፃዊ አቡሌ ጨዶን ሙዚቃ ሪሚክስ በማድረግ የጋሞን ሙዚቃ አብዮት ያቀጣጠለ ሲሆን በተለይም የልጅነት ትዝታችን የሆኑትን ላዴና ጋሞናይ በተሰኙ ዜማዎቹ የባህላችንን ጥልቀትና የሥነ ጥበብ ሀብታችንን ግዝፈት አሳይቶን አልፏል። ዞኖ ዞካ ከቤቲ ጂጋ፣ ማሂ ላንዶ ከጸገነት ኃይለማርያምና አኩኩሉ ማይኩ መላኩ፣ ኢትዮጵያን ደንዲስ ዲጊጋጋ በፊውቸሪንግ የተሳተፉባቸው፣ አስጌ ደግሞ ጣሪያ የነካው የቅንጅትና የውዝዋዜ ችሎታውን ያሳየባቸው ስራዎች ሲሆኑ ስሜታቸው ሳይደበዝዝ ለዓመታት ተደምጠዋል። ከነዚህ በተጨማሪ ሳንቴሪያ ኦኬ ኮሮናን በሚመለከት ያዜመ ሲሆን የሀገር ካስማ ከ9 ድምፃውያን፣ የአባይ ዘመን ሰው ከ5 ድምፃውያን ጋር፣ በአበባየውሽ ከ7 ድምፃውያን ጋር በአንድነት ያዜማቸው የህብረት ስራዎቹ ናቸው። ከላይ የጠቀስናቸው በዓለም አቀፉ ኮካ ስቱዲዮ ስራዎችና ሌሎች የመድረክ ስራዎች የሚመሰክሩት ሳቂታው ተጫዋቹና የመድረክ ንጉሱ አስገኘው አሽኮ በተለይ የጋሞ ሙዚቃን አንድ እርምጃ ላቅ አድርጎ እንደተጫወተ አያከራክርም። በግሉ ከኢንዱስትሪው ድል የራሱን ስምና ከፍታ ጠብቆ እየኖረ ቢሆንም አስጌ የሙዚቃ ህይወቱ እንዲሁ አልጋ ባልጋ አልነበረም። በእያንዳንዱ የጋሞ ሙዚቃዎቹ ተተችቷል። ትርጉም ተሰጥቶት መድረክ እስከ መከልከልም ደርሷል። ዛቻና ማስፈራሪያም ጭምር አስተናግዷል ሲል ፍሬው አበበ ስለ አስጌ ደንዳሾ ሐሳብ አስተያየቱን ሰጥቷል።